እንግዲህ ፓስተር እንዳሉ ይሄ ለሶስተኛ ጊዜ ነው የወጣሁት። አማላጅ ብልክም አልሆነም። እንግዲህ ጌታ መልካም ነው። በርግጥ ቤተክርስቲያንን አመሰግናለሁ አምነውብኝ ይሄንን እድል ስለሰጡኝ በእውነት በጣም ነው የማመሰግነው። ሰባኪም አስተማሪም አይደለሁም፣ ግን ጌታ በቤቴ በጓዳዬ ለኔ የተናገረኝን ወደ እናንተ ይዤ እመጣለሁ ማለት ነው። አሁን ይሰማል? አሁን ይሰማል? ይሰራ እንጸልይና
ሁለተኛ ዜና ላይ ያለውን ክፍል ነው የምናየውና ሁለተኛ ዜና 20 ከ1 እስከ 23 ፈጠን ብዬ አነባለሁ ቶሎ በጌታ በኢየሱስ ስም አነባዋለሁ። እንዲህም ሆነ ከዚህም በኋላ የሞዓብና የአሞን ልጆች ከነርሱም ጋር ሞዓናውያን ኢዮሳፍጥን ሊወጉ መጡ። ወሬኞችም መተው ከባህሩ ማዶ ከሶሪያ ታላቅ ሰራዊት መጥቶብሃል፣ እነሆም አይነጋንዲ በተባለች በሐሴሶን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ፣ እግዚአብሔርንም ሊፈልግ ፊቱን አቀና። በይሁዳም ሁሉ ጾምን አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳ ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ቆመ። እንዲህም አለ፣ አቤቱ የአባቶቻችን አምላክ ሆይ በሰማይ ያለህ አምላክ አንተ አይደለህምን? የአሕዛብንስ መንግስታት የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅህ ነው፣ ሊቋቋምህም የሚችል የለም። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብ ከእስራኤል ጋር ያሳደድህ ለወዳጆችህም ለአብርሃም ዘር ለዘላለም የሰጣት አንተ አይደለህምን? እነርሱም ተቀመጡባት፣ ለስምህም መቅደስን ሰርተውባት ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ምዕራብ ቢመጣብን ስምህ ባለበት በዚህ ቤት ፊትና በፊትህ ቆመን በመከራችን ወደ አንተ እንጮሃለን፣ አንተም ሰምተህ ታድነናለህ አሉ። አሁንም እነሆ እስራኤልን ከግብጽ ምድር በወጡ ጊዜ ያልፉባቸው ዘንድ ያልፈቀድክላቸውን ነገር ግን ፈቀቅ ብለው ያላጠፏቸውን የአሞንና የሞዓብ ልጆች የሴይርን ተራራ ሰዎች እነሆ ለወሮታችን ክፋት ይመልሱልናል፣ ከሰጠህንም ርስት ያወጡን ዘንድ መጥተዋል። አምላካችን ሆይ አንተ አትፈርድባቸውምን? ይህንን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውንም አናውቅም። ነገር ግን ዓይኖቻችን ወደ አንተ ናቸው። የይሁዳም ሰዎች ሁሉ ከሕፃናቶቻቸውና ከሚስቶቻቸው ከልጆቻቸውም ጋር በእግዚአብሔር ፊት ቆመው ነበረ። የእግዚአብሔርም መንፈስ ከአሳፍ ወገን በነበረው በሌዋዊው በማታያ ልጅ በኢሄል ልጅ በበንያስ ልጅ በዘካርያስ ልጅ በሕዝኤል ላይ በጉባኤው መካከል መጣ። እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሡ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ እናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡም። ነገ በእነርሱ ላይ ውረዱ፣ እነሆም በጺጽ አቀበት ይወጣሉ፣ በሸለቆም መጨረሻ በዩርሄል ምድረ በዳ ፊት ለፊት ታገኟቸዋላችሁ። እናንተ በዚህ ሰልፍ የምትዋጉ አይደላችሁምና ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔርን መድኃኒት እዩ። እግዚአብሔርም ከእናንተ ጋር ነውና አትፍሩ፣ አትደንግጡም። ነገም ውጡባቸው። ኢዮሳፍጥም በምድር ላይ ተደፋ። የይሁዳም ሁሉ በኢየሩሳሌም የሚኖሩ በእግዚአብሔር ፊት ወደቁ፣ ለእግዚአብሔርም ሰገዱ። ሌዋውያንም የቀዓት ልጆችና የቆሬ ልጆች የእስራኤልን አምላክ እግዚአብሔርን በእጅግ ታላቅ ድምፅ ያመሰግኑ ዘንድ ቆሙ። ማልደውም ተነሱ፣ ወደ ቱቅሄም ምድረ በዳ ሲወጡ ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸናላችሁም፣ በነቢያቱም እመኑ ነገሩም ይሰልላችኋል አለ። ከሕዝቡም ጋር ተማክሮ በሰራዊት ፊት የሚሄዱትን ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትንም ጌጠኛ ልብስ ለብሰው የሚያመሰግኑትን ለእግዚአብሔርም የሚዘምሩትን መዘምራን አቆመ። ዝማሬውና ምስጋናውን በጀመሩ ጊዜ ይሁዳ ሊወጉ በመጡት በአሞን በሞዓብ ልጆች በሴይርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነርሱም ተመቱ። የአሞንና የሞዓብም ልጆች በሴይር ተራራ በሚኖሩት ላይ ፈጽመው ይገድሏቸው ያጠፏቸው ዘንድ ተነስተውባቸው ነበርና በሴይርም የሚኖሩትን ካጠፉ በኋላ እያንዳንዱ ባልንጀራውን ለማጥፋት ተረዳዳ ይላል። እንግዲህ በዚህ ክፍል ውስጥ የምንመለከተው ንጉሥ ኢዮሳፍጥ ወሬ ደረሰው ይላል። ወሬኞች መጥተው ወሬ ነገሩት። የነገሩት ወሬ ተራ ወሬ አልነበረም። ምንድን ነበረ? እነዚህ ነገስታት ተሰባስበው መጥተዋል። ቦታውም ታማር ይባላል፣ እዛ አካባቢ ናቸው፣ ከባህር ማዶ ከሶሪያ መጥተዋል የሚል ወሬ ሲሰማ ኢዮሳፍጥ ፈራ ይላል። ኢዮሳፍጥ ለጦርነት አዲስ አይደለም፣ ሰልፍም ለነሱ አዲስ ነገር አይደለም። እስራኤል ሁሌ በሰልፍ የሚያልፉ ናቸው። ግን ይሄኛው ዜና ግን በጣም ከባድ ዜና ነበርና እንደፈራ ይናገራል። ኢዮሳፍጥ እንዳልኳችሁ ለጦርነት አዲስ አይደለም። ከዚህ በፊት እንደውም ለመርዳት የእስራኤል ንጉስ አካብን ለመርዳት ሁሉ ተሻግሮ የሄደ ሰው ነው። እዚህ ላይ ግን ወገቡ ሲፈታ እናያለን፣ ሲፈራ እናያለንና ፈራ ይላል።
እንደፈራ ለመቅረቱ ጥሩ ነው። ፈርቶ ቢቀር ኖሮ ይሄ ታሪክ ሌላ ነበር የሚሆነው። ፍርሃት በጣም ከባድ ነገር ነው። እምነትን ይፈትናል፣ ጉልበትን ይፈትናል፣ ጉልበትን ይፈታል፣ ወገብን ይፈታልና በዚህ ፍርሃት ውስጥ ግን ኢዮሳፍጥ ያደረገው ነገር እግዚአብሔርን ሊፈልግ ፊቱን አቀና ይላል። ወደ እግዚአብሔር ምህረት ፊት ወደ እግዚአብሔር ፊት ሮጠ፣ እግዚአብሔርን ይፈልግ ዘንድ ወደ እግዚአብሔር ሄደ ይላል። እንደዚህ አሰብኩኝ እኔ ሳነብ ምዕራፍ 19 ላይ ምን የሚል ሐሳብ አለ? የይሁዳ ንጉስ ኢዮሳፍጥ ወደ ቤቱ ወደ ኢየሩሳሌም በደህና ተመለሰ። ባለራዩ ያናኒ ልጅ ኢዩ ሊገናኘው ወጣ። ንጉስም ኢዮሳፍጥን ከሃዲውን ታግዛለህን ወይስ እግዚአብሔርን የሚጠሉትን ትወዳለህን? ስለዚህ ነገር ከእግዚአብሔር ዘንድ ቁጣ ሆኖብሃል የሚል መልእክት ደርሶት ነበረ። ምናልባት ኢዮሳፍጥ ቢፈራ ይሄ መልእክት መጥቷልና በቃ እግዚአብሔር በደሌን አስቦ ነው ያንን ያደረኩትን ሊመልስብኝ ነው፣ እዚህ ላይ አልተጻፈልንም ብሎ ሊፈራ ይችላል። ግን ምንም ሆነ ምንም ኢዮሳፍጥ ወደ እግዚአብሔር ምህረት ፊት እንደሮጠ እንመለከታለን። ይሄ በጣም አስፈላጊ ነገር ነው። ትላንትናችን ላይ ምንም ሚኖር ምንም እኛ ነን የምናስበው እንጂ እግዚአብሔር ምህረቱ ፊት ከመጣን እግዚአብሔር ያንን አያስብም። ዛሬ ለመቆማችን የእግዚአብሔር ምህረት እንጂ ትላንትናችን ቢታይ ዛሬ ላይ ያቆምን ይችላል። እግዚአብሔር የምህረት አምላክ ነው። በምህረቱ ደግሞ በሚታመኑ የሚደሰት አምላክ ነው። እና እዚህ ላይ የምንመለከተው የእግዚአብሔርን ፊት ለመፈለግ መጣ ይላል። አንድ ታሪክ አለ በመጽሐፍ ቅዱሳችን አንደኛ ነገሥት 17 ላይ አንድ የሰራፕታዋ ሴት ታሪክ አለና እቺ ሴትዮ ኤልያስ የተባለ ያ ታላቅ ነብይ አንድ ቀን ከዛ ፈፋ ተነስቶ እግዚአብሔር ወደዛ ሴትዮ ቤት እንዲሄድ ላከው ይላል። ወደ ሴትዮዋ ቤት በገባ ጊዜ እቺ ሴት ሞቷን እያሰበች የነበረች ሰው ነች። ዛሬን ለመኖርና ነገ ግን እንደሌለ የምታውቅ ሴት ነበረችና ኤልያስ ሲመጣ ቤቷ እባክሽን የሚጠጣ ውሃ ስጪኝ እንደዚህ አይነት ነገር አላት ምናምንና አይ አመጣችለት። ልትሄድ ስትል ግን እስቲ ቁራሽ እንጀራ ማንጭልኝ አላት ይላል። ምን አለችው? እሱን እንኳን ማድረግ አልችልም፣ ከእፍኝ ዱቄትና ከትንሽ በማሰሮ ውስጥ ካለ ዘይት ውጪ የለኝም አለችው ይላል። ግን እግዚአብሔር የሚሰራውን ያውቅ ነበርና ግዴለሽም አንጭ አላት። ያንን ባቀረበች ጊዜ የረሃቡ ዘመን እስኪያልቅ ድረስ እግዚአብሔር እንደሚባርካት ተናገራት ማለት ነው። ከዛ በኋላ ምን ሆነ? በቀጣዩ ቀን ይመስለኛል የሷ ላይ ታመመ። አንድ ልጅ ነው ያላት። የሷ ላይ ታመመና ትንፋሹ እስኪጣጣ ድረስ ታመመ። በቃ በሞትና በህይወት መካከል ሆነ ይላል። እቺ ሴት የተናገረችው ይገርማል። እግዚአብሔር ያረገላትን በረከት የሰራላትን ነገር ወደዛው ረስታ ምን አለች ይላል? አንተ ወደኔ ቤት የመጣኸው ኃጢአቴን ልታሳስብ ነው አለችው ይላል። አያችሁ፣ በእኛ አእምሮ ውስጥ ነው እሱ ያለው፣ በእሱ አእምሮ ውስጥ ነው ያለው። በኤልያስ አእምሮ ውስጥ የለም፣ በእግዚአብሔርም አእምሮ ውስጥ የለም። እግዚአብሔር እንደውም እሷን ሊባርካት፣ ሊያበዛት፣ ሊያሰፋት ነው የመጣውና አንዳንድ ነገሮች ሲመጡ በህይወታችን ፈጥነን ለመናገር አንቸኩል። ከፍርሃት የተነሳ ከሁኔታው የተነሳ ደፍረን አለመናገርን ነው እዚህ ውስጥ የምንማረውና ኢዮሳፍጥ ግን ያደረገው ነገር ያም ነገር እንኳን ቢኖር ኃጢአቱ እንኳን ታስቦ ቢሆን ምንድነው ያደረገው? ወደ እግዚአብሔር ምህረት ፊት መቅረብን ያደረገውና ከዚህ ትልቅ የምንማረው ነገር እግዚአብሔር በሁኔታዎች ሲያሳልፈን ከፍርሃታችን የተነሳ አንሽሽ፣ የሆነ ሌላ ነገርም ለመጠቀም አንሂድ። በምን እንሁን? በእግዚአብሔር ምህረት ፊት መውደቅ እንዳለብን እንመለከታለን። እና ኢዮሳፍጥ በቃ ጾምን አወጀ። ይሁዳም ሁሉ እግዚአብሔርን ሊፈልጉ መጡ። እነዛ ኃያላን ጀግኖች ሁሉ አልነገሩትም። እንዲህ ብናረገው አላሉ። ከሱ ጋር ተባበሩ፣ ጾምን ያዙ፣ ጸሎትን ይዘው በእግዚአብሔር ፊት እንደወደቁ እንመለከታለን። የእግዚአብሔርን ፊት ይፈልጉ ዘንድ መጡ ይላል። የሚያዋጣውን የእግዚአብሔርን ፊት፣ የሚረዳውን የእግዚአብሔርን ፊት ሊፈልጉ መጡ ይላል። ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔርን ቤት ውስጥ በአዲሱ አደባባይ ቆሞ እንዲህ አለ ይላል። አቤቱ የአባቶቻችን አምላክ ሆይ በሰማይ ያለህ አምላክ አንተ አይደለህምን? አንተ አይደለህምን? የአሕዛብንስ መንግስታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅ ነው፣ ሊቋቋምህ የሚችል የለም እያለ የእግዚአብሔርን ስም ከፍ ከፍ እያደረገ ይናገራል። ይሄ በጣም አስፈላጊ ነገር ነው፣ የእግዚአብሔርን ታላቅነት መናገር። በኢሳይያስ መጽሐፍ ላይ እንደዚህ የሚል ቃል አለ። ራብን የቆራረጥክ ዘንዶውን የወጋ አንተ አይደለህምን? ባህሩን
የታላቁንም ጥልቅ ውሃ ያደረክ የዳኑትን የሚሻገሩ ዘንድ ጠሊቁን ባህር መንገድ ያደረክ አንተ አይደለህምን? ስለዚህ ምን በል የእግዚአብሔር ክንዶች ተነስ። ሃሌሉያ። ትላንትን እያሰብን እግዚአብሔር ትላንትን በምን ክንድ እንዳሻገረን እያሰብን በመከራችን በመናልፈበት ነገር ስንናገር እግዚአብሔር ይደሰታል። የደቀቀ ነገር ይዘን የሞተ ነገር ትላንት እግዚአብሔር በህይወታችን ምንም እንዳልሰራ ስናስብ እግዚአብሔር ሊሰራ አይመቸውም። እግዚአብሔርን ግን ስናስብ ያንን ክንድ ስናስብ ትላንት ያለቀው ምዕራፍ የተዘጋው ምዕራፍ የዘጋውን ጌታ ስናስብ ግን እግዚአብሔር ክንዱ ይሰራል ማለት ነውና ኢዮሳፍጥ እንደዚህ ያለ አንተ አባቶቻችን እኮ አምላክ ነህ። ያንን ምን ማለቱ ነው? ትላንትና የወጡበትን ያንን መንገዳቸውን እያስታወሰ ይናገራል ማለት ነው። እና እዚህ ጋር ደግሞ ኪዳን ያስባል። ለአብርሃም የገባው ኪዳን እኮ ነው ይሄ ቦታ። ስለዚህ እነዚህ ሰዎች በቃ ምን ሊሉብን መተዋል ይላል፣ ሊወስዱብን መተዋል። በዚህ በቃል ኪዳን በገባህበት መቅደስ ፊት እንጸልያለን። በመቅደሱ የተገባውን ቃል ታስታውሳላችሁ። በሰለሞን ዘመን ማለት ነው። ቸነፈር ቢኖር ጦርነት ቢኖር የሆነ ነገር ቢኖር ህዝብ በዚህ ቤት ቢሰበሰቡ ቢጸልዩ ፊትህን ቢፈልጉ ስማ የሚለውን ሐሳብ እያነሳ ይናገራል። እና ምን ይላል ሌላ እነዚህ የመጡብን ሰዎች አለ እነዚህ የሞዓብ የአሞን የሞዓናውያን ምናምን የሚባሉ ሰዎች አለ የመጡት አለ አንተ ህዝብህን ከእስራኤል ስታወጣ ከዛ ምድረ በዳ ስታወጣ አንድ ነገር ተናግረህ ነበር ለአባቶቻችን በመንገዳችሁ ስትሄዱ የነሱ የሆነውን ነገር እንዳትነኩ ብለህ ነበረ። እኛም አለ አባቶቻችንም ታዘዙ አልነኳቸውም አለፉ ይላል። አለፉ። እነሱ ግን ለወሮቶቻችን ሊመልሱልን የመጡትን ነገር እኛን ለማጥፋት ነው ይላል። እግዚአብሔር ሳቀርቶ አይደለም ያቃል እግዚአብሔር። እነዚህ ሰዎች ግን ውለታ ረስተዋል። እግዚአብሔር ማጥፋት ይችል ነበር፣ ማባረር ይችል ነበር። እግዚአብሔር አልነካቸው እንዳትነኩ አለ ህዝቡን። ያም የወጣ ህዝብ ሳይነካቸው ቀረ። ስለዚህ እነዚህ ሰዎች መልካም የተደረገላቸው ሰዎች ክፋት ይፈልጉብናል። ውለታ ያደረግን አንተን ሰምተን የታዘዝንላቸው ሰዎች ለክፋት መተዋል። እነሱ እንደውም የመጡት ለምንድን ነው ይላል? ከርስታችን ሊነቅሉን ይላል። በአዲሱ መደበኛ ትርጉም እንደውም ምን ይላል? በትርጉሙ ምንድን ነው የሚለው? ሊያፈናቅሉን ይላል። ሊያፈናቅሉን መተዋል ይላል። ጠላት ስለምንም አይመጣም አይደል? በዮሐንስ ወንጌል 10:10 ላይ ምን ይላል? ጠላት ሊሰርቅ ሊያርድ እንደገና ሊያጠፋ ይመጣል ይላል። ሊያጠፉን የመጡት አለ። እግዚአብሔር ከሰጠን ነገር አንተ ካስረከብከን ነገር ይሄ ያንቺ ነው ካልከን ነገር ሊነቅሉ መተዋል። እግዚአብሔር ዛሬ ምን ሰጥቷችሁ ጠላት ምን ሊነጥቃችሁ እያሰበ ነው? ቤተሰብ፣ ትዳር፣ ስራ፣ አገልግሎት እግዚአብሔር እንደሰጣችሁ የምታውቁትን ነገር የተቀበላችሁትን ነገር የሚገዳደር ጠላት እግዚአብሔር ከሰጣችሁ ነገር ሊነቅላችሁ ምን መጥቷል? የመጣብን ወገን ታላቅ ነው እንቃወም ዘንድ አንችልም ማለት ኢዮሳፍጥ። አንችልም፣ ይሄንን ወገን ለመቃወም አንችልም። ስለዚህ ምን እንላለን አለ? አይኖቻችን ወደ አንተ ናቸው፣ የምናደርገውንም ነገር ደግሞ አናውቅም አለ። አቤት እግዚአብሔር ሲመቸው እንዲህ ስንለው አንችልም፣ አናውቅም፣ ማረገውን አላውቅም፣ ከዚህ ከመጣብኝ ነገር እኔ ልታገል አልችልም፣ ትግሌን ታገል፣ ጦርነቴን ተዋጋ ስንለው እግዚአብሔር ይመቸዋል። የምናደርገውን አናውቅም ይላል። ሌላ እዚህ ጋር የሚገርመው ነገር ከነሱ ጋር ምን ቆመው ነበር ይላል? ህፃናቶች፣ ልጆች፣ ሚስቶች ቆመው ነበር ይላል። ህፃናቶች ምን ያውቃሉ ልንል እንችላለን። አዎ ልጆች፣ ህፃናቶች ምንም አያውቁም፣ ልጆችም አያውቁም፣ ሚስቶችም አያውቁም። ምክንያቱም እነሱም በቤት ነው የሚውሉት፣ በአደባባይ አይቆሙም፣ አያውቁም። ነገር ግን የሚገርማችሁ ነገር ጠላት የመጣው ትውልድንም ፈጽሞ ሊያጠፋ ነው፣ መታሰቢያ ሊያጠፋ ነው። ስለዚህ ትውልድ ምን መሆን አለበት? በእግዚአብሔር ፊት መቅረብ አለበት፣ ያስፈልጋል። የእግዚአብሔርን ፊት እንዲፈልጉ ልጆች ስለሆኑ ማየት አለባቸው። አባቶቻቸው እግዚአብሔር ከምን አይነት አበሳ መከራ እንደሚያድናቸው ልጆች ሊያዩ ያስፈልጋል። ለምን? ነገ እነሱ ናቸው የሚተኩት። እነ ኢዮሳፍጥ ምንድን ያሉት? አባቶቻችን ታሪካችን፣ ይሄም ትውልድ ታሪክ ማየት አለበት፣ የአባቶቻቸውን የሚያልፉበትን እግዚአብሔር ደግሞ ምን እንደሚያደርግ ይሄም ማየት ነበረባቸው። ጠላት ሲመጣ ህፃናቶች ናቸው ብሎ አይተዋቸው፣ ፈጽሞ ነው የሚያጠፋው፣ መታሰቢያ አይፈልግም። እና
ቆይቼ እግዚአብሔርን እንደይጠናሁት እርሱም ዘንበል አለልኝ አለ ዳዊት። በእግዚአብሔር ፊት ቆይታ አደረጉ። የሰራተኞች አይን ወደ ጌታቸው እንደሆነ የሰራተኛይቱም አይን ወደ እመቤቷ እንደሆነ ፈቃዷ ሁሉ ወደሷ እንደሆነ የምታደርገው ነገር ሁሉ ካለሷ ሐሳብ እንደማታደርግ እንደዚህ አድርገን ራሳችንን ለእግዚአብሔር ስንሰጥ ምንም ላደርግ አልችልም አልቋል አንተ አሁን የወደድከውን አድርግ ብለን ስንል እግዚአብሔር ይመጣል። እውነት እግዚአብሔር ይመጣል። በመቆየታችን ፊቱን በመፈለጋችን እግዚአብሔር ይመጣል። ምንም አይነት ነገር ከጀርባ ይኖር፣ ምንም አይነት እኛ በአእምሯችን ምን ስለው ነገር ይኖር፣ እግዚአብሔር ያንን አያስታውስም። እሱ የሚፈልገው ወደ ምህረቱ ፊት መምጣታችንን ብቻ ነው። ኃጢያትን ቢያስብ ማን በፊቱ ይቆማል አይደል እንዴ? ማን ይቆማል? እሱ ጻድቅ ሆኖ ነገር ግን ይቅርታና የምህረት አምላክ ነው። ቀደም እንደዘመርንለት ማለት ነው። እና የእግዚአብሔር መንፈስ በጉባኤ መካከል መጣ ይላል። የሚገርመው ነገር ምን አለ ይላል? በጉባኤው መካከል መጣ እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሥ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላችኋል። ሰልፉ የማን ነው? የእግዚአብሔር ነው። እንዴ ሰልፉ የእግዚአብሔር ነው? መጀመሪያ እኮ አልነበረም አይደል? ሊወጓቸው የመጡ እነሱ ነው። አሁን እግዚአብሔር ስንሰጠው ወደ ራሱ ነው የሚወስደው። አሁን ሰልፉ የማን ነው አለ? የኔ ነው፣ የኔ ሰልፍ ነው አለ። በዚህ ሰልፍ እናንተ የምትዋጉ አይደላችሁም። ስለዚህ ከዚህ ታላቅ ወገን የተነሳ እንዳትፈሩ የሚል የሚያጽናናን ቃል በጉባኤ መካከል እንደመጣ እናያለን። አትፍሩ፣ አትደንግጡ፣ ነገም በእነርሱ ላይ ውረዱ፣ እነሆም በዚህ ጻቀበት ይወጣሉ፣ በሸለቆ መጨረሻ በዩሬ ምድረ በዳ ፊት ለፊት ታገኛቸዋላችሁ አለ ይላል። መጸለይ መልካም ነው በእግዚአብሔር ፊት። ሁልጊዜ ግን በፊቱ ተደፍተን እየየ እንድንል እግዚአብሔር አይፈልግም። ትልቅ ነገር የምንማረው እዚህ ላይ ደግሞ እንድንቆም፣ በጠላቶቻችን ፊት ደግሞ እንድንቆም እንድንገጥማቸው እግዚአብሔር ይፈልጋል። ተነሱና ቁሙ፣ ውጡ፣ በፊት ለፊታቸው ሂዱ። እነሱ አሁን በዛ ሰዓት እንዴ በቃ ሰልፉን ወስጃለሁ ብለህ የለ እንዴ ጦርነቱ ያንተ ሆኖ የለም እንዴ አንተ ሄድ እንጂ እኛ ምን እንሰራለን ቢሉስ ይሆናል? አይሆንም። በዚህ ውስጥ እግዚአብሔርን መታዘዝ እንማራለን። በመከራችን በመናልፈበት ነገር ሁሉ ውስጥ እያንዳንዱ ነገር እግዚአብሔር የሚያደርገው ነገር የሚገርም ነው። እንትን አለው፣ ፕሪንሲፕል አለው ሁሉም ነገር። ከጸሎት በኋላ የምናረገው ከጸሎት በፊት የምናረገው ሁሉን ነገር እግዚአብሔር እንደ ሐሳቡ እንደ ቃሉ እንድናደርግ ነው የሚፈልገው። ተነሱ፣ በጠላቶቻችሁ ፊት ቆሙ። ጠላትን ከፊት አውጥቶ ምን ይላል? አጥፋው ይላል። ማን? አንተ አጥፋው ይላል። ከፊት አውጥቶ እኮ ነው፣ እሱ አስረክቦ እኮ ነው። ሰልፉ የእግዚአብሔር ነው። እግዚአብሔር ነው የሚዋጋው። ነገር ግን እናንተ ምን ሆኑ? ውጡ፣ በጠላቶቻችሁ ፊት ውጡ። ጓዳ መቅረት የለም፣ ውጡ፣ ተጋጠሙ ይላቸዋል። ወዴት? ወደ ምድረ በዳ፣ ምንም ወደ ሌለበት ወደ ጠላቶቻቸው ፊት። አንድ ዘማሪውን አላውቀውም እኔ። ምድረ በዳን ማን ተስፋ ያደርጋል? ከዛስ ውሃ አረ እንዴት ይፈልቃል። ይቸግራል ከልብ ለማመን ግን ይቻላል፣ በኃያሉ እግዚአብሔር የሚል መዝሙር አለ። በጣም ደስ የሚል መዝሙር። ይቸግራል እኮ በእውነት ለማመን ይቸግራል፣ ግን ምን ይላል? ይቻላል። በማ በሱ ይቻላል። ሃሌሉያ። ስለዚህ ታዘዙ፣ ወጡ። እናንተ በዚህ ሰልፍ የምትዋጉ አይደላችሁም። ይሁዳና ኢየሩሳሌም ተሰለፉ፣ ዝም ብላችሁም ቁሙ። የሚሆነውንም የእግዚአብሔርን መድኃኒት እዩ፣ አትደንግጡ፣ ከናንተ ጋር ነውና፣ እግዚአብሔርም ከናንተ ጋር ነውና፣ አትፍሩ፣ አትደንግጡ፣ ነገም ውጡባቸዋል። ምን በሉ? ዝም ብላችሁ ቁሙ። አንዳንዴ በነገሮች ስናልፍ ብዙ እናወራለን አይደል? ብዙ እንናገራለን። ከብዙ ንግግር ስንፍና አለ። ከብዙ ንግግር ብዙ አይነት የማይገባ ነገር አለ። ቢመጡብኝስ፣ እንደዚህ ቢልስ፣ በእውነት አሁን እግዚአብሔር ያለው ነገር እንዲህ ቢሆንስ የምንለው ብዙ ነገር አለ። ይህን ሐሳብ በዘጸአት 14 ላይ ያለውን ሐሳብ መመልከት እንችላለን። ባናነበውም እኔ እነግራችኋለሁ። ምን ነበረ? እስራኤል ከግብጽ ባርነት ወጡ። ከወጡ በኋላ እግዚአብሔር ብዙ ታምራትን አድርጎ የፈርዖንን ታሪክ ቀይሮ እግዚአብሔር ብዙ ታላላቅ ነገሮችን አድርጎ እስራኤል ወጡ። ከወጡ በኋላ በመንገድ በቀይ ባህር ዳርቻ ሰፈሩ ይላል። የሚገርመው ነገር እግዚአብሔር የፈርዖንን ልብ ለወጠ ይላል። የለወጠው ራሱ እግዚአብሔር እኮ ነው። የፈርዖንን ልብ ለወጠውና ምን አለ ፈርዖን?
ይሄንን ባሪያ እስራኤልን የለቀቁት ለምንድን ነው አለ። ለምንድን ነው ግን ይሄንን ህዝብ እንዳይገዛልን የለቀቅነው አለ። ተማከሩና መጡ ተከተሏቸው ይላል። 600 ምናምን ምንድነው አሰልፎ በቃ የተመረጡትን አሰልፎ ፈርዖን መጣ። ሲመጣ እንዳለውም እነሱ በባህር ዳርቻ ሰፍረው ነበርና አያቸው። እየተከተላቸው ከኋላ እንደሆነ አገኛቸው። ዞር ሲሉ ፈርዖን ደርሷል። ደነገጡ፣ ፈሩ። ምን አሉ ይላል? አንተ ሙሴ በግብጽ መቃብር ስላልኖረ ነው እንዴ ያወጣህን አሉ ይላል። አያችሁ፣ ዝም አለ ማለት ብዙ ነገር ያስወራል። በቃ በንገዛላችሁ እኮ ይሻለን ነበር ብለናል። 430 ዓመት ትውልድ የተገዛበትን ያንን ባርነት መናፈቅ እኔ ይከብዳል፣ በእውነት ይከብዳል። ያ ሁሉ ተረሳ፣ ያ ሁሉ ስቃይ፣ ያ ሁሉ ጭንቀት፣ ያ ሁሉ የተደረገባቸው ነገር ሁሉ ተረሳ። ረሱና ምን አሉ? መቃብር የለም እንዴ? ከምድረ በዳ እኮ እንደዚህ መቃብር ያለው ቦታ። አሁን ሰው ለመቃብር እንደው ለመኖር እንኳን እኮ የሚያጓጓ ነገር ጥሩ ነው። ለመቃብር ምርጫ እንኳን እስከማድረግ ተናገሩ ይላል። ዝም ማለት አልቻሉም። እግዚአብሔር ትላንት ያደረገውን ነገር ረሱት። አንዳንድ ነገሮች እግዚአብሔር ትላንት ያደረገውን እንድንረሳ ያደርገናል። ስለዚህ ምን አሉ? ምን በሉ ነው የሚላቸው እዚህ ጋር? ዝም በሉ። ልክ እዛ ሙሴ ምንድነው ያላቸው መሰላችሁ? ዝም በሉ፣ እግዚአብሔር ለእናንተ የሚሆነው መድኃኒት እዩ አላቸው ይላል። እዩ። እግዚአብሔር ጠላታችንን እስከ ጥግ ያመጣዋል። አዎ ልንፈራ እንችላለን፣ እንደነግጣለን። እንደዛ ነን እኛ፣ እንፈራለን፣ እንደነግ እሱ ምክንያት አለው። እስከ ጥግ ካመጣው በኋላ ጥርግርግ ሊያረጋው ነው። እግዚአብሔር እንደሱ ነው የሚሰራውን ያውቃል። እግዚአብሔር ለኛ ነው የማይመስለን። ለኛ መፈናቀል መጥፋት ምናምን ይመስለናል። እግዚአብሔር ግን ሰልፉን ከተረከበ የሰልፉ መሪ የታመነ ጌታ ነው እሱ። ስለዚህ ምን በሉ? ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔርን መድኃኒት እዩ። እግዚአብሔርም ከናንተ ጋር ነውና አትደንግጡ። ነገም ውጡባቸው። ኢዮሳፍጥም በምድር ላይ ተደፋ፣ ይሁዳም ሁሉ በኢየሩሳሌም የሚኖሩ በእግዚአብሔር ፊት ወደቁ፣ ለእግዚአብሔርም ሰገዱ። ሌዋውያን የቀዓት ልጆችና የቆሬ ልጆች የእስራኤልን አምላክ እግዚአብሔርን በእጅግ ታላቅ ድምጽ ያመሰግኑ ዘንድ ቆሙ ይላል። የመጣውን ቃል የመጣውን መጽናናት ተቀበሉ፣ በእግዚአብሔር ፊት ሰገዱ። በቃ አሁን እነሱ በእውነት የሚገርም እኮ ነገር እኮ ነው። በቃ በፍጹም ልባቸው እግዚአብሔርን አመኑ። ትችላለህ፣ አንተ ታደርጋለህ፣ አንተ ነህ ንጉስ። እነሱ ለእግዚአብሔር ሲደፉ ነገራቸው ከእግዚአብሔር ጋር ነው የተገናኘው። ታውቃላችሁ አይደለ? ነገራቸው ቀና ሲል አሁን ያለው ማን ነው? እግዚአብሔር ነው። እኛ ለእግዚአብሔር ስንደፋ ከነገራችን ጋር ከጉዛ ከሚያሳድደን ከሚያስጨንቀን ጋር የሚገናኘው እግዚአብሔር ነው። እኛ ለሱ ስንሰግድ እሱን ጌትነቱን ስናውጅ አንተ ነህ የምችለው ይሄ አይደለም የሚችለው እያለን እግዚአብሔርን ከፍ ከፍ ስናረጋው የትላንትን ማዳን እያሰብን አሁንም ዛሬም ትሰራለህ ስንለው አሁንም ዛሬ አንተ ትችላለህ ስንለው እግዚአብሔር ለመስራት ይመቸዋል። ዝም በሉ። ዝም ማለት በጣም መልካም ነገር ነው። ብዙ አለ ማለት ጥሩ ነው። ምስጋናን የሚሰዋ እርሱ ያከብረኛል፣ ማዳኔንም የማሳይበት መንገድ በዚያ አለ ይላል እግዚአብሔር። ማዳኑን የሚያሳይበት ህዝቡ ሲያመልከው፣ ህዝቡ ሲሰግድለት፣ አይ ትላንትም ጌታ ነህ ዛሬም አንተ ጌታ ነህ፣ ትላንትም ሰርታል ዛሬም ትሰራለህ ሲለው እግዚአብሔር ለመስራት ይመቸዋል። ለመስራት ይመቸዋል። ምንም አይነት ታላቅ ወገን ቢሆን፣ ምንም አይነት የበረታ ቢሆን፣ ምንም አይነት እግዚአብሔርም እኮ አረጋግጦላቸዋል። ከዚህ ታላቅ ወገን የተነሳ አትፍሩ። ታላቅ ወገን እንደሆነ እኮ እግዚአብሔር ያውቃል። አሁን እኮ በህይወታችን ያለውን እግዚአብሔር ያውቃል። እሱ እኮ በደንብ ያውቀዋል። የተደበቀ ነገር የለም በፊቱ። እግዚአብሔር ያውቀዋል። ሳያውቀው የሚሆን ነገር የለም። ነገር ግን ትልቅም ቢሆን ምንም ቢሆን ከእግዚአብሔር ትልቅ ነው እንዴ? አይደለም። ከነሱ ካለው በእኛ ያለው ይበልጣል። በእውነት ይሄ ቃል እኮ ዝም ብሎ ብቻ አይደለም። በዛ አሁን በሚያስጨንቀን ነገር ውስጥ ካለው ይልቅ እኛን ከሚከታተለው ይልቅ በእኛ ላይ ከተነሳው ይልቅ በእኛ ላይ ከቆመው ይልቅ ማን ይበልጣል? በእኔ ያለው አይደል? እንደሱ በእኔ ያለው ካንተ እኮ ይበልጣል ስለው እግዚአብሔር ስመካበት ስደግፈው አምላኬ ዝም የሚል ይመስላችኋል? ኃይልም እኮ እግዚአብሔር በደስታ ነው የሚያደርገው። በቃ ይመቸዋል እግዚአብሔር ሳመሰግነው። አንተ ነህ እንጂ አይደለም የሚሆነው ስለው አይደል እንዴ? ከጉልበት አብርሃም ፈራ ይላል። አብርሃም ፈራ
ይሄ የቤቴ ጠባቂ ኤሊዘር ነው የሚወርሰኝ አለ። እግዚአብሔር ሰማ። አብርሃም ወይ አትፍራ፣ እኔ ላንተ ጋሻ ነኝ። ይሄ ያልከው አይደለም እሱ የሚወርስህ፣ ያሰብከው አይደለም የሚወርስህ። ያሰብነው አይወርሰንም አይደል? አሁን ለጊዜው ከፍ ያለው አይደለም። ከፍ ያለ ነው አይደል? ትልቅ ነው አይደል? ኖ እሱ አይወርስም። ከታመንበት ከሰጠነው ግን እግዚአብሔር ከኛ የሚፈልገው ነገር አለ ስንሰጠው። አይኖቻችን ወደ አንተ ናቸው። እግዚአብሔር ሆይ እኔማ አልችልም ላንተ ሰጥቻለሁ ስንለው፣ እኔ ግን ስደፋ ለሱ ክብሩን፣ ታላቅነቱን፣ ጌትነቱን ከፍ ከፍ ሳረክ አንተንማ የሚመስል የለም ስንለው፣ ባህሩን ያደረክ ትላንትና ባለቀ ምዕራፌ ላይ ምዕራፌን የከፈትክ እየቆጠራችሁ ትላንት ያደረገላችሁ እየቆጠራችሁ። ትላንት እኮ ያኮ የማይታለፍ ነበር አይደል? በየእያንዳንዳችን ህይወት ብዙ 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 የተዘጉ ምዕራፎችን የከፈተልን፣ ብዙ የተዘጉ በሮችን የከፈተልን። አለቀ ባልነው ነገር ሁሉ እግዚአብሔር ህይወትን የቀጠለልን ስንት ነገር አለ። እኛ እኮ የእግዚአብሔር ሕዝብ ምስክር እኮ ነን አይደል እንዴ? እኛ እኮ ምስክር እኮ ነን። እንባችንን ያበሰልንን ያ ምድረ በዳ ያ የሚያስፈራው ነገር ሳይውጠን፣ ያ የመጣው የዶክተር ሪዛልት ሳይውጠን ሳያስቀረን፣ ሞት ሳይከድነን፣ እረ ስንቱን እንናገራለን። በእውነት ስንቱን ልንናገር እንችላለን። እግዚአብሔር እሱ ዛሬም ሕያው ነው። ሁለት እንደሰማ ነው ትልቅነቱን ፓስተር ሲናገር በእውነት እኔ ራሴን አመመኝ ሁሉ ላስብ ፈለኩና ልሰበስብ ነው አልቻልኩም። ከዛ ምን አልኩኝ? አሁን ካሉት ጋላክሲዎች አንዳንድ ነው የሚደርሰው። ስለ ጋላክሲዎች ሲናገር እንግዲህ አንዳንድ ነው የሚሰጠን አልኩና ደግሞ እነሱ በዙብኝና እግዚአብሔርን ማሰብ አንችልም በፍጹም። እንዲህ ነው ብለን ለመመዘን እንዲህ ልክ ለማውጣት እኮ አንችልም እኮ እሱን የእውነት አንችልም። አምላካችን በጣም ትልቅ አምላክ ነው ለማለት አይደለም፣ እሱ ትልቅ ነው፣ ትልቅ አምላክ ነው። ይችላል እግዚአብሔር። ምን ሪፖርት ደርሷችኋል? እግዚአብሔር እሱ ይችላል። በልጆቻችሁ አትዘኑ፣ አትፍሩ። እግዚአብሔር አይደል የሰጣችሁ? በቃ የሰጠው እሱ ነው። አንተን የሰጠናል አይደል? ኢዮሳፍጥ ይሄን ርስት እኮ አንተን የሰጠን። ከሰጠን ላይ ሊነቅለን ፈልጓል። ኖ አይችልም፣ አይችልም። ስለ ቤተሰብ ብንጨነቅ፣ ከስራችን ጋር የተያዘ ነገር ቢሆን፣ ከጤናችን ከአገልግሎታችን እግዚአብሔር ከከፈተልን ብዙ በሮች ላይ ጠላት ቆሞ ቢሆን አይችልም። ማን የሰጠን? እሱ የታመነ ጌታ። ሃሌሉያ። ሙሴ ምን አለ? የታመነ አምላክ አለ። ሃሌሉያ። በመጨረሻው ጊዜ ሙሴ ያለው ነገር ይገርማል። የታመነ አምላክ አለ፣ ያለውን የሚፈጽም። ምን በህይወታችሁ ተናግሯችኋል? ምን ጠላት በመሃል ገብቷል? እሱ የታመነ ነው። እግዚአብሔር እሱ የታመነ አምላክ ነው። አይናችንን ከከበደን ነገር አንስተን አምላካችን ልናስብ ይገባል። እግዚአብሔር ስናምነው ደስ ይለናል። ደግሞም በሮሜ 8:37 ላይ በወደደን በርሱ ከአሸናፊዎች እንበልጣለን ይላል። እግዚአብሔር በዚህ ታሪክ ላይ የሰራው እነሱ ያሰቡት ሌላ፣ እግዚአብሔር ግን ይዞላቸው የመጣ ሌላ። እንደዛች እንደ ሳራ ሀብታዋ ሴት፣ ያቺ ሴት እኮ የሙታን ትንሣኤ እኮ እንዳየች ነው የሚገባኝ እኔ። ልጁ እሷ ይሄን ታሪክ ታውቃለች። አንዳንድ ታምራቶች በነገራችን ላይ እግዚአብሔር አንዳንድ ክብር መጨመር ሲፈልግ በሚገርም በጠበበ ነገር ያስገባንና አይተነው የማናቀውን ክብር ነው የምናየው። እውነት አላየችም እኮ እሷ እግዚአብሔር ከሞት እንደሚያድን፣ እግዚአብሔር ህመምን እንደሚፈውስ ሌላ ታምራት፣ ሌላ ክብር ነው ያየችው። ክብርን ሊጨምር የሚያሳልፈን አንዳንድ ጠባብ ነገሮች አሉ። ግን ከታገስን፣ ግን እንደ እግዚአብሔር ቃል እንደ ሐሳቡ ከሄድን ግን ክብርን ማየት ግድ ነው። ክብርን እናያለን። እነዚህ ሰዎች ክብርን አዩ። ቁጥር 24 ላይ የይሁዳም ሰዎች ወደ ምድረ በዳ ግንብ በመጡ ጊዜ ህዝቡን አዩ። እነሆም በምድር ላይ ምን ነበር? ሬሳ ነበር ይላል። በድን ነበረ፣ ሰውም አልነበረም። የገረመኝ እኔ ምርኮ ሰው ወደ ጦር ሜዳ ሲሄድ ማለት ነው። ወደ ጦር ሜዳ ሲሄድ እኔ የሚገባኝ ስንቅና ትጥቅ ነው አይደል የሚያዘው። ስናድግ የጦርነት እንትን ስላደግን ሁላችንም ሀገራችን ውስጥ እና ቃልን ስንቅና ትጥቅ ነው፣ ሌላ የለም። እዚህ ግን የመጣው የከበረ ዕቃ፣ የከበረ ዕቃ፣ ልብስ፣ ያማረ ነገር ነው የመጣው ይላል። እንደሚመስለኝ እነዚህ ሰዎች ሐሳባቸው ገብተው እንደሚኖሩ፣ እስራኤልን አጥፍተው እነሱ ምድሩ እንደሚወርሱ ነው ያሰቡት። እስራኤልም እሱ ነበር አይደል? በቃ ሊያጠፉን ነው። እግዚአብሔርስ ያሰበው ሌላ ክብር፣ ሌላ በረከት፣ ሌላ ምርኮ። እግዚአብሔር እንደሱ ነው የሚያደርገው። በመናልፈበት ነገሮች ባይመስሉ
እግዚአብሔር ግን ለክብር ነው። አልዓዛርን ታስታውሳላችሁ? ትንሣኤን ለማየት። የአልዓዛር ሞት የእግዚአብሔርን ክብር ለመጨመር ነው። በህይወታችን አሁን የሚያልፈው ነገር የእግዚአብሔርን ክብር ለመጨመር ነው። ሌላ ምርኮ ለማብዛት ነው። ወደ ሌላ በረከት ለመግባት ነው፣ ለሌላ አይደለም። እግዚአብሔር መልካም አምላክ ነው ስንል እኮ ዝም ብለን እኮ አይደለም አይደል? እግዚአብሔር መልካም ነው። በቃ ፍጹም የሆነ መልካምነት ያለው አምላክ በእውነት በስማ እግዚአብሔር እሱ እውነት መልካም ነው። ሃሌሉያ። ደግሞ እግዚአብሔር ምንድነው? ተዋጊ ነው። ስሙም ማን ነው? እስራኤል ካለፉ በኋላ ምን አሉ? እግዚአብሔር ተዋጊ ነው። እነ ፈርዖን እንኳን ምን ብለው መሰላችሁ የጠፉት? እግዚአብሔር ለእስራኤላን ይዋጋል ከዚህ እንሽሽ አሉ ይላል። አዩ ተዋጊነቱን አዩ። በማለዳ ላይ እነ ሙሴ ጮኸው እስራኤልም ጮኸው እግዚአብሔር በማለዳ ይላል ወደ ታች ተመለከተ ይላል። ምንድነው ያንጫጫቸው ብሎ ነው መሰለኝ ሲመለከት ምንም የሆነ ነገር የለም። የፈርዖንን ሰራዊትና መንኮራኩር ምናምናቸውን አሳሰረው ይላል። እግዚአብሔር ሲመለከት እሱ ትልቅ ነው ወገኖች፣ እሱ ትልቅ ነው። ከማንም ጋር ልናወዳድረው አይገባም። ካለው ነገር ጋር ልናመዛዘን አይገባም። ልንል የሚገባው አንተ ትልቅ ነህ፣ ትበልጠዋለህ፣ ትችለዋለህ፣ ይችለዋል። እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። አንድ ግጥም አንብቤላችሁ ልጨርስ። ሰልፉ የእግዚአብሔር ነው የሚል ግጥም ነው። ዛሬ ምን ከቦናል? ምንስ አስግቶናል? አከተመ ተብሎ ምን መርዶ ሰምተናል? አያስደነግጠው እልፍ ሆኖ ቢበዛ ይመቸዋል እንጂ ክብሩን ሊያበዛ። እግዚአብሔር ተዋጊ በሰልፍ የበረታ ስሙም እግዚአብሔር የሰራዊት ጌታ። እናም ዝም እንበል ማዳኑን ለማየት ምስጋና ይብዛልን እንውደቅ በርሱ ቤት። ሰልፉ የእግዚአብሔር ነው እንቆምን በርታ በስፍራችን ሆነን ጸንተን ሳንረታ። ከልብና መስግን ክብርን እናምጣ ያኔ እናያለን የእግዚአብሔርን ማዳን ጠላትን ሲቀጣ። የተመረጠውን እንበዘብዛለን የጠላትን ምርኮ በወደደን በርሱ ከአሸናፊዎች እንበልጣለን እኮ ይላል። እንበልጣለን አይደል? በወደደን በሱ በጠራን በሱ የራሱ ባረገን በሱ እንበልጣለን። ሃሌሉያ። በልቤ ያለው ቃል ይሄ ነው። ጌታ የተባረከ ይሁን። አስረዝሜም ከሆነ ፓስተር ይቅርታ አድርግልኝ። አንሶ ከሆነ እንድጨምር ከፈቀድክልኝ ቀጥላለሁ። ክብር ለእግዚአብሔር ይሁን።